አመታትን በጉጉት ሲጠብቁ ለነበሩና ለናፈቁ የሙዚቃ ወዳጆቹ እፎይታን ሊሰጥ የናፍቆት ጥማቸውን ሊቆርጥ ለሙዚቃ ወዳጆች የተበረከተው የቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ አልበሙ ኢትዮሪካ የሚል ስያሜ ይዞ ባሳለፍነው ሐሙስ በሚያዝያ 8ኛ ወር 2018 ዓ.ም በ8 ሰዓት ለሙዚቃ ወዳጆች ደርሷል። ከዚያ ጊዜ አንስቶ አነጋጋሪ አወዛጋቢ ሐሳቦች የተሰጡበት ይገኛሉ። ይህን ሙዚቃ ደግፈው የውስጣችን ተተንፍሷል ተነግሮናል የሚሉ በርካቶች የመኖራቸውን አክል ወዲህ ደግሞ መለስ ስንል ነቀፌታዎችም በዚያው ልክ ረድፋቸውን ይዘው እየታዩ ይገኛሉ። በዛሬ መረጃ ሰዓታችን ከዚህ ጋር የተያዙ ጉዳዮችን እናነሳለን። የታዋቂው ድምጻዊ የሳሚዳን አስተያየት በተለይም ደግሞ የፈጠረው ስሜትና እንዲሁም ለሌሎች ይስተጋባል ስላለው ጉዳይ የምናነሳ ሲሆን ድምጻዊ ሳሚዳን በስቱዲዮ ውስጥ ሆኖ በሰጠው አስተያየት ሙዚቃ ዳግም አሸንፋለች በማለት የጥበብና የሙዚቃ ኃያልነትን በኩራት የመሰከረ ሲሆን በሌላ በኩል ደግሞ በቴዲ አፍሮ አዲሱ አልበም በርካታ ሐሳብና አስተያየቶች የተሰጡ ባሉበት በዚህ ወቅት ላይ አንድ ጉዳይ ለእናንተ እንድናጋራ አድርጎናል። ይሄውም የቴዲ አዲሱ ኢትዮሪካ አልበም የእይታ ክብረ ወሰን እየሰባበረ በሚገኝበት በዚህ ወቅት ላይ ዳስጣል ወይም ደግሞ አንሳ የተሰኘ ዜማው ሰፊ የፖለቲካና የማህበራዊ ሚዲያ ሐሳቦች መንሸራሸሪያ ሆኗል። ከነዚህ መካከል ደግሞ ጃራ ቦሮ የተባሉ የማህበራዊ ሚዲያ ተጠቃሚ ያሰፈሩት ሐሳብ የበርካቶችን ትኩረት ስቧል። ይህ ሐሳብ ለምን ትኩረት ሳበ? ለምንስ አነጋጋሪ ሆነ? በመረጃ ሰዓታችን እስከ ፍጻሜው ከቆያችሁ የዚህ መልስ የምታገኙት ይሆናል። በሌላ በኩል ደግሞ በኦሮምኛ ቋንቋ ሙዚቃ ቀንቃኝነታቸው ከቋንቋው ተናጋሪ ባለፈ በርካቶች የሙዚቃ ስራዎቻቸውን ወደው የሚያደምጡላቸው ሁለቱ ድምጻውያን ገላና ጋሮምሳና እንዲሁም ደግሞ ዮሳን ጌታሁን ጋልሜሲና በሚል ርዕስ የቀነቀኑትና እንዲሁም በአንድ ሌሊት ሰርቶ በ24 ሰዓታት ውስጥ ብቻ ከ1 ሚሊዮን በላይ እይታ ባለው ሙዚቃ ውስጥ ድምጻውያኖቹ ምን ነካቸው? ለምንስ ጥበብን አረከሱ? የሚል ሐሳብ የተሰጠባቸው የሚገኝበት በዚህ ጊዜ ወዲያ ደግሞ ስንመለስ በርካቶች ያወደሷቸው ይገኛሉ። ለቴዎድሮስ ካሳሁን ቴዲ አፍሮ የተሰጠው ምላሽና አነጋጋሪ አስተያየቶችን ይዘን አካተን እንቀርባለን። እስከ ፍጻሜው አብራችሁን ቆዩ። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ሐሳብ አስተያየቶቻችሁን በሐሳብ መስጫ ሳጥናችን እንድታካፍሉ እንድታጋሩን እየጋበዝን እነዚህኑ መግቢያችን ላይ ያነሳሳናቸው ጉዳዮችን በዝርዝር ወደ መመልከት እንሻገራለን። እስከ ፍጻሜው አብራችሁን ቆዩ። ከ8 ዓመታት በኋላ ለሙዚቃ ወዳጆች የደረሰው ኢትዮሪካ የቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ አልበም በርካታ ሐሳቦችን እያንሸራሸረ ይገኛል። በርካቶች በጠበቅነው ልክ አግኝተናል እያሉ መወድስን እያሽጎደጎደለት ሲሆን በሌላ በኩል ደግሞ የሚነክፉትም እንዲያው ረድፋቸውን ይዘው ተገኝተዋል። ከዚህ ጋር በተገናኘ ድምጻዊ ሳሚዳን ያነሳው ሐሳብን ለዛሬ መነሻ አድርገናል። ሳሚዳን የቴዲ አፍሮን ኢትዮሪካ አዲስ አልበም መውጣት ተከትሎ የተሰማውን ጥልቅ አድናቆትና እንዲሁም ከበሬታ ከማንሳት ባለፈ መነቃቃቱ በማህበራዊ ሚዲያ ገጹ ላይ ባጋራው ቪዲዮ ገልጿል። ሳሚዳን ስቱዲዮ ውስጥ ሆኖ በነበረበት በዚህ ቪዲዮ ላይ ሙዚቃ ዳግም አሸንፋለች በማለት ያወደሰውና እንደዚሁም ኩራት እንደተሰማው እየተናገረ ሲሆን ንግግሩን ሲቀጥል የሀገርን ጉዳይ ከመወሰን አኳያ አብዛኛውን ጊዜ ከሌሎች የሙያ ዘርፎች ከነጋዴ ወይም ከኢኮኖሚ ማህበረሰብ የተለየ ጥያቄ ሲነሱ እንደሚስተዋል ጠቅሶ አሁን ግን ከራሱ የሙያ ዘርፍ ማለትም ከሙዚቃ ዓለም ማህበረሰቡን የሚወክል ጠንካራ ጥያቄ መነሳቱ እጅግ ከፍተኛ ኩራት እንደፈጠረበት ተናግሯል። ሙዚቃ የህዝቡን ስሜትና በመንግስት አሰራር ውስጥ ያሉ ክፍተቶችን በግልጽ የሚያሳይ ሰነድ ሆኖ ማገልገሉን ያደነቀው ድምጻዩ የሚመለከታቸው የመንግስት አካላትም ይህኑ ስራ እንደ አንድ ገንቢ ግምገማ ወስደው ማስተካከል ያደርጉበት እንደሚገባ መክሯል። አክሎም ዴሞክራሲ እንደ ተመልካቹ መልካታ የሚወሰን አንጻራዊ ጉዳይ መሆኑን ጠቁሞ የቴዲ አፍሮ ስራ ለዘርፉ ፈጣሪዎች ትልቅ የሞራል ስንቅና እንዲሁም ጉልበት እንደፈጠረለት ገልጿል። በዚህም የተነሳ የራሱን የሙዚቃ ስራዎች በከፍተኛ ተነሳሽነት ስቱዲዮ ገብቶ እየሰራ መሆኑን ለአድናቂዎቹ በፈገግታ ታጅቦ አስተላልፈዋል። በሌላ በኩል ደግሞ ወጣቶቹ ድምጻውያን በሙዚቃ ስራቸው ከኦሮምኛ ቋንቋ ተናጋሪዎች ባለፈ በርካቶች የሚወዷቸውና የሚያደምጧቸው ሁለቱ ድምጻውያን ገላና ጋሮምሳና ዮሳን ጌታሁን ያነሱትና እንዲሁም ደግሞ በአንድ ጀንበር ሰርተው ለሙዚቃ ወዳጆች ያደረሱት ለቴዎድሮስ ካሳሁን ቴዲ አፍሮ እንደ መልስ ምት የተቆጠረው ሙዚቃ በርካታ ውዝግብ አስከትሏል። የሚተቻቸው በዚያው ልክ የጎረፈ ሲሆን በሌላ በኩል ደግሞ ይህን አይነቱን የመልስ ምት መስጠት የፈለጉት ሊደብቁ የፈለጉት አጀንዳ ስላለን የሚሉ አስተያየት ሰጪዎችም ተበራክተዋል። የኦሮምኛ ሙዚቃ ድምጻውያኑ ገላና ጋሮምሳና ዮሳን ጌታሁን ጋልሜሲና በሚል ርዕስ አርብ ሌሊት ነበር አዲስ ነጠላ ዜማ ያቀነቀኑት። ባሳለፍነው ሐሙስ ለተለቀቀው የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም ቀጥተኛ ምላሽ የሰጡበት ሆኖ ተረጋግጧል። በኦሮምኛና በአማርኛ ቋንቋ የተሰናዳው ይህ ዘፈን ስራም በተለይም በአማርኛ የግጥሙ ስንኝ ውስጥ የተካተቱ መልእክቶቹ በቴዲ አፍሮ ያዞምባና ዳስጣል ለተሰኙ ዜማዎች የቀጥታ ምላሽ የተሰጡ ሆኖ ተገኝተዋል። ከዚህ ጋር በተገናኘም ሙዚቃውን ያደመጡ ሐሳባቸውን
እንዳጋሩት ከሆነ በዘፈኑ ውስጥ የተካተቱት የአማርኛ ግጥሞች ከፊሉ እንደሚከተሉ ናቸው። ማረቡን ስጡት ያዙን ባኖ ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለም የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ ይከፈት መዝገቡ ታሪካችን ይታይ ሀገር ማንገነባ ማንነውና ገዳይ የሚል ሐሳብን አቀንቅኗል። ድምጻውያኑ በስራቸው ታዲያ የታሪክ መዝገብ ተከፍቶ እውነተኛ ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና እንዲሁም የነጋዴ ልዩነት እንዲታወቅ ሲሉ መልእክታቸውን አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች ጨፍላቂው ሀገር እውነትም ሞታለች የሚሉ ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሀሳብ ሙግት ይበልጥ እንዲፋፋም አድርገውታል። የሁለቱ ድምጻውያን ስራ ከተለቀቀ ከ24 ሰዓታት በኋላ ከ1 ሚሊዮን በላይ እይታዎችን አግኝቷል። በማህበራዊ ሚዲያዎችም ሰፊ ሀሳብ ልዩነትና ክርክር የፈጠረ ሲሆን የጥበብ ሰዎች በሀገራዊና ታሪካዊ ጉዳዮች ላይ በዜማና ግጥም የሚያደርጉት ይህ ሀሳብ ፍጭት የብዙዎችን ትኩረት ስቧል። በርካቶች ሀሳባቸውን እየሰነዘሩና እያጋሩ ባሉበት በዚህ ወቅት ደግሞ በፌስቡክ ማህበራዊ ትስስር ገጽ በርካታ ሀሳቦችን በማጋራት የምትታወቀውና እንዲሁም በርካታ ተከታይ ያላት ሀና ዋቅቶላ እንዲህ ስትል አነሳች። እነዚህ ሁለቱ ዘፋኞች በ24 ሰዓታት ውስጥ ለቴዲ ዘፈን ሳይሆን የፓርቲ የሩብ ዓመት የአቋም መግለጫ የሚመስል ነገር ለቀዋል። በሲሚንቶ ንግድና መሬት በመቸብቸብ በናወዘ ጭንቅላት ስቱዲዮ ዘው ብለ እጅ እግር የሌለው ስድብ ትዘፍናለህ እንዴ? ምን ጉድ ነው? የት ሄድባል ህዝቡ? ሞኝ ባያፈር የሞኝ ዘመድ ያፈር ስትል ሐሳቧን ገልጻለች። ይኸውም በርካቶች የትችት ናዳን እያስተናገዱ ባሉበት በዚህ ወቅት ደግሞ ከነሱ ወገን ያሉ ሙዚቃውን ወደናል እንኳን አቀነቀናችሁ ሲሉ መወደስን እያስከተሉላቸው ይገኛሉ። ታዲያ በቴዲ አፍሮ አዲስ አልበም ዙሪያ የተለያዩ አስተያየቶች የተሰጡ ባለበት በዚህ ወቅት ላይ አንድ አስተያየት ግን የበርካቶችን ትኩረት የሳበና በልዩ መልክ እንዲታይ አድርጓል። በተለይም ደግሞ የቴዲ አዲሱ ኢትዮሪካ አልበም በእይታ ክብረ ወሰኖችን የሰባበረ በሚገኝበት በዚህ ወቅት ላይ በተለይም ዳስጣል ወይም ደግሞ አንሳው የተሰኘ ዜማው ሰፊ የፖለቲካና ማህበራዊ ሚዲያ ክርክሮችን እንዳስተናገደ ዛሬ ላይ ከ10 ሚሊዮን የተሻገረ እይታ አግኝቷል። ከነዚህ መካከል ጃራ ቦሩ የተባሉ የማህበራዊ ሚዲያ ተጠቃሚ የሰፈሩት አስተያየት የብዙዎችን ትኩረት ስቧል። ጽሁፉ በዋነኛነት በኢትዮጵያ ፖለቲካ ትርክቶች ውስጥ ያለውን የሁለትዮሽ ሚዛን ወይም ደግሞ ደብል ስታንዳርድና የመንግስት ትችትን ወደ ብሔር ጥላቻ ለመቀየር የሚደረግ ጥረት አጋልጧል። አንደኛው አድራዊ ማህበራዊ ሚዲያ ፍርድ ሲሆን አስተያየት ሰጪው ጽሁፉን የሚጀምሩት ግልጽ የሆነ ንጽጽር በማቅረብ ነው። ሶና ታከለ የተባለ አርቲስት በተወሰነ ብሔር ስም አዲስ አበባ የኛ ብቻ ናት መጤዎች አያውቁም የሚል ይዘት ያለው አግላይ ዘፈን ሲያወጣ ጽድቅ ነው ተብሎ በጭብጨባ ይቸረዋል። በሌላ በኩል ግን ቴዲ አፍሮ በሀገሩ ጉዳይ ከማል ተገፍተን ዳር ቆምን ሲል ማት ይወርድበታል። ይህ የፖለቲካ አስመሳይነት መጀመሪያ የራስን ነውረኞች ማረምን እንደሚጠይቅ ጽሁፉ ይሞግታል። ሁለተኛው ከመሃል መገፋት አዲስ አበባን ብቻ አይወክልም። ጃራ ቦሩ የቴዲን ስንኞች በተጨባጭ የፖለቲካ ማሳያዎች እየተነተኑ ለማሳየትና ለማነጻጸር ይሞክራሉ። ከመሃል ተገፍተን ዳር ቆምን የሚለው ሐረግ ከአዲስ አበባ መገፋትን ብቻ ሳይሆን ከውሳኔ ሰጭነትና ከስልጣን መገለልን እንደሚያሳይ ጭምር ያነሳሉ። ለዚህም የኦነግና የኦፌኮ ፓርቲ ቅርንጫፍ ጽህፈት ቤቶች በአዲስ አበባ መዘጋታቸውና ቴክኒካሊ ከምርጫ ውድድር ውጪ መደረጋቸው እንደ ቋሚ ማሳያ ተደርገው ይቀርባሉ ሲሉ እኚሁ የማህበራዊ ትስስር ገጽ ሐሳብ አንሺ ጉዳዩን ይጠቅሱታል። ሶስት ሀገር እየፈረሰች ነው የሚለው እውነት ሲፈተሽ ሲሉ ባነሱትና በሰጡት ርዕስ በቴዲ አፍሮ ሙዚቃ ውስጥ የተንጸባረቀው የሀገር መፍረስ ስጋት የዘወትር እውነታ መሆኑ በጽሁፋቸው ያስረግጣሉ። ዜጎች ከአንድ ክልል ወደ ሌላ ክልል በሰላም መንቀሳቀስ እንዳልቻሉ የሚጠቁሙት እኚሁ ሐሳብ ሰንዛሪ የህግ በላይነት መጥፋት፣ እገታ እንዲሁም ዘረፋና ጣሪያ የነካው ኑሮ ውድነት ሀገር የመፍረስ አደጋ ላይ መሆኗን የሚያሳዩ ምልክቶች መሆናቸውን ይጠቁማሉ። ይህን እውነት ቴዲ ብቻ ሳይሆን ሌሎችም ፖለቲከኞች የሚናገሩት ሀቅ ነው ይላሉ። በስተመጨረሻ የትችት አመዛዛኝነትን ይጠቅሳሉ። ጽሁፉ አንድ ትልቅ መልእክት አስተላልፏል። አርቲስትም ሆነ ማንም ግለሰብ በስልጣን ላይ ያለው መንግስት ሲተች ትችቱ ሆነ ተብሎ ጠምዞ ከተወሰነ ብሔር ጋር በማያያዝ የፖለቲካ ትርፍ ለማግኘት መሞከር ትልቅ ስህተት ነው፣ ተገቢ አይደለም ይላሉ። መንግስትን መተቸት ብሔርን መተቸት አይደለም በማለት የተንጸባረቀውን ሐሳብ ያወግዛሉ። እናንተስ በዚህ ጉዳይ ሐሳባችሁ ምን ይሆን? እንድታጋሩን እየጋበዝና እየጠየቀን የዛሬን ግን በዚህ እንቋጫለን። በያላችሁበት ጥሩ መልካም ጊዜ ተመኘን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የሚወጡ ትኩስ ወቅታዊ እንዲሁም ደግሞ አነጋጋሪ ኪነ ጥበብ የመዝናኛ ዓለም ጉዳዮችን እንድታገኙ እንጋብዛችኋለን። በያላችሁበት ጥሩ ጊዜ ተመኘን።